ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን 14 Arab and Islamic countries Secretariat of GCC Arab League and some others condemn a statement made by the United States of Ambassador to Israel. United States of America wants Israel to strike Iran first. This time around, Iran's top leaders may not survive the United States America bombing. እንዲሁም ስዊድን የሩሲያን የሰው አልባ የጦር አውሮፕላን ሳይሆን አይቀርም የተባለለትን አንድ አደገኛ በራሪ ከፈረንሳይ የጦር አውሮፕላን ጫይ መርከብ አናት ላይ ሳይደርስ ማሳደዷና መርከቢቷን መታደጓን እንዲሁም ዋሽንግተን ለኪቭ ጥብቅ ማስጠንቀቂያ መስጠቱን ያውም ዩክሬን በሩሲያ የነዳጅ ዘይት መሠረተ ልማቶች ላይ የፈጸመችውን ጥቃት ለአሜሪካ ንግድና ገንዘብ ምንጭ ጥሩ አይደለም ማለቱን ወዲያም The State of Great Powers Competition in the Gulf የሚለውንና ሌሎች ወቅታዊ መረጃዎችን ይዤ ቀርብ ያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ሲያልቃምር ይሏል አበው። በዚህ ወቅት የሩሲያ አቋም የአሜሪካን ጥላ ለተገፈፉት አውሮፓኑ ዥብን ሲወጉ ባህያ ከለላነውን ሆኖባቸዋል ይሏቸዋል። የቀና ሲታጣ ይመለመላል ጎባጣን የሆነው የአውሮፓኑ ጉዳይ ሲሆንም በውድ ሳይሆንም በግድ ሰው ያስተቃቅፋል የዘመኑ ብርድን ሆኖባቸው ፖላንድ፣ ጀርመን፣ ፈረንሳይ፣ ጣሊያንና እንግሊዝ በጋራ የአነስተኛ ዋጋ ያላቸውን የሚሳይል መከላከያዎች መስራታቸው ተሰምቷል። ከቀዳዳ ይሻላል ጨምዳዳ አይሉትን ግን ደግሞ ከእጃ ይሻል ዶማን ያስታውሱበታል። ቀድሞም ቢሆን እኛ የኔቶ አባል ሀገራቱ በተለይ የአውሮፓ መንግስታት በኔቶ ጥላ ስር ቢሆኑም እንኳን የአሜሪካን የረብጣ ቢሊዮን ዶላርና የአሜሪካን የጦር መሳሪያዎች እንዲሁም የጦር አመራር ስልት ተተግነውና ተማምነው ማንቀላፋታቸው ይነገርባቸዋል። በተለይም ባይደን ዘመነ መንግስት ድረስ አሁን የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ለሁለተኛ የምርጫ ዘመን አሸንፈው ከመጡ በኋላ ያንም ቢሆን በመጀመሪያው 4 ዓመት የስልጣን ዘመናቸው ኔቶ ይሉትን ኃይል አጋድሜ አልቀልብም ሲሉ እንደነበር አይዘነጋም። ታዲያ አሁን በሁለተኛው የምርጫ ወይም የፕሬዚደንታዊ ስልጣን ዘመናቸው ዋይት ሃውስ ቤተ መንግሥት ከገቡ ጊዜ ጀምሮ ኔቶን ያንጓጥጡታል። ማንጓጠጥ ብቻም አይደለም፣ ቀድሞ ነገር እባብ ግደል ከነበትሩ ገደልን አድርገው ነው የተዉት። ስሙንም ሲጠሩት አይሰማም ይሏቸዋል ገሚሶቹ። ከፊሎቹ ደግሞ የለም ኔቶ አሁንም በአሜሪካ ጥላ ስር መሆኑን አሜሪካም ታውቀዋለች፣ ኔቶም ያለ አሜሪካ አይሆንለትም የሚሉት ብዙዎች ናቸው። ግን ደግሞ አሜሪካ ከኔቶ ፊት አውራሪ ናት ቢባልም የግሪንላንድን ደሴት ከደንማርክ ካናዳን 51ኛ ግዛት ያድርግ የጠቀልለዋለሁ ስትል በፕሬዚደንቷ ዶናልድ ትራምፕ አንደበት ምላ ተገዝታለች ወይም ዝታለችም ታደርገዋለች። ሁለቱም የኔቶ አባል ሀገራት ናቸው። እንዴት ከራሷ ይህንን ታደርጋለች ሲሉ የተሳለቁት ብዙም ቢሆኑ የአውሮፓ መንግስታትን ቢዝቱ ቢያስጠነቅቋት አሜሪካን የለም እናንተ እኮ የአህያ ባል ከዥባ ያስጥልናችሁ፣ ለራሳችሁም አባይ ለራሱ ማደሪያ የለው ግንድ ተሸክሞ ይዞራልናችሁ አይነት ነገር የኔቶን አባል ሀገራት በተለይም አውሮፓኑን እንደዚያ ስታብጠለጥላቸው እንደነበረ ይታወቃል በትራምፕ አንደበት። ታዲያ ዛሬ የዚያ የአውሮፓ መንግስታት 5ቱ E5 ይሏቸው በጋራ አንድ የሚሳይል መከላከያና የሌሎች የጦር መሳሪያ ሚሳይሎችን ጭምር ሰርተዋል የሚል ዜና ነው የወጣው። የዚያን መሰል ውሳኔና እርምጃ የወሰዱት ደግሞ ሀገራቱ እያደገና እየገዘፈ የመጣውን የሩሲያን የአየር ኃይል የበላይነትና ስጋትነት ለመቋቋም ነው። የ5ቱን ሀገራት ወይም E5 ይሏቸውን ስብሰባና ውሳኔ ዱለት የተከታተሉት ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ምክትል ጸሐፊው ራዲሚላ ሴክሬንስካና የአውሮፓ ህብረት የውጭ ፖሊሲ ኃላፊዋ ወይዘሮ ካጃ ካላስ ናቸው። የፈራ የእናቱ ልጅ ነው
ይሏል አበው። ግን ደግሞ አውሮፓውያኑ በግሪንላንድ ደሴት አስወስጄ መጣሁ የሆኑበትን አንገት ሰባሪ ጉዳይ ነገ በራሳቸው እንዳይመጣ ሳይቃጠል በቅጠል ሳይቀርብ በሩቁ በሆነው አቋማቸው ያመኑበትን አድርገዋል ነው ያሏቸው። በሩሲያ ዘንድ ግን ይሄ የአውሮፓውያኑ የጋራ ትብብር ደርሶ በኔቶ ያልተመኩትንና በኔቶ ያልተማመኑትን አሁን 5 ሆነው እንደ አንድ እጅ ጣት ምን ሊመክቱ ነው በሚል ጉዳዩን ከእጅ አይሻል ዶማ በሚል ተችተውታል። ትናንት በተሰማ ዜና ሩሲያ በኦሬሰንድ ወሽመጥ ካስደፈጠቻት የጦር መርከቧ ላይ የላከችው አንድ የሰው አልባ የጦር አውሮፕላን ወይም ድሮን ፈረንሳይ የጦር አውሮፕላኖቿን አሳዝላ ባቆመቻት መርከብ አናት ላይ ሲያንዣብብ አይታው ኖሮ ስዊድን እየተኮሰች ማሳደዷን የተሰማው የፈረንሳዊ ኒውክሌር ተደራሽ የጦር አውሮፕላን ጫኟ መርከብ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጋር ለሚደረገው ግዙፍ የጦር ልምምድ በማለም መልህቋን ጥላ የቆመች እንደነበረም ነው የተገለጠው። የፈረንሳዋ ግዙፍ የጦር አውሮፕላን ጫኝ መርከብ መጠሪያዋ ስያሜዋም ከተባለ የቻርልስ ደጎል ነው። መጥኔውን ይስጣት ስዊድን። ከዚህ በኋላ ለወትሮም በሩሲያ ጥርስ የተነከሰባት ስዊድን የኔቶን አባልነት ከተቀላቀለችና ካገኘች በኋላ በሩሲያ ባለስልጣናት ዘንድ የመርዝ ብልቃት ተደርጋ ነው የምትቆጠረው። እናም አሁን ደግሞ የሰው አልባ የጦር አውሮፕላኗን ማሳደዷን ተከትሎ ምን ሊገጥማት የሚችለው ነገር ሌላ ስጋትን ወልዷል። ቻይናና ሩሲያ በጋራ በአርክቲክ ቀጠና ላሰሉት ትንቅንቅ ያለፋት አረፍት በስለላ ሂደት ላይ ናቸው ነው የሚባለው። ከሁለተኛው የዓለም ጦርነት ወዲህ በግዝፈቱም ይሁን በአስከፊነቱ አቻም አምሳያም የለውም የሚባልለት የሩሲያና ዩክሬን ጦርነት ያላነካካው ሀገር የለም። አረ እንደውም በወዳጅነትና በመተማመን የማይነቀነቅ ተራራና አምሳ የሆኑትን አሜሪካና አውሮፓን ብዙ አስተዛዝቧል ነው የሚባለው። ትናንት አመሻሹን የወጣው መረጃ እንደሚያሳየው ይህንን ይላል። Washington issues warning to Kyiv after strikes on Russian oil infrastructure impact United States business. ለወትሮ እኮ አሜሪካ እንዴት የዩክሬን የማዕድን ሀብትና ዘርፉ ይነካሉ ሲሉ ማስጠንቀቂያ ይሰጡ ነበር ሲባል ነበር ዜና የሰራ ነው እንጂ አሜሪካ የሩሲያን የማዕድን ሀብት ዘርፍ ነካሽ ስትል ለዩክሬን ያፈጠጠችበትና ያስጠነቀቀችበትን ጊዜ አይተንም ሰምተንም አናቅም። ዛሬ ግን ጉዳዩ የተገላቢጦሽ ሆኖ ዩክሬን በሩሲያ ላይ የፈጸመችው ጥቃት የማዕድን ዘርፍ ሀብቷን ይጎዳልና ለንግዴ ወይም ለገንዘብ ምንጬ ትልቅ ስጋት ነው ስትል ዩክሬንን አሜሪካ በጽኑ አስጠንቅቃታለች ነው የተባለው። ወዳጅ ሲያረጅ በጓሮ ይሄዳ አልላሉ ወይም ፍቅርሽ አለቀና ላይንሽም ጠላሽው ይላል ከያኒው። ከዚያ ውጪ በቀጥታ ወደ መካከለኛው ምስራቅ ቀጠና ጉዳይ አልፋለሁ። ከዚያ የወጣው መረጃ ምን ይላል? The state of great powers competition and the Gulf። አሁን የባህረ ሰላጤው ቀጠና ምድር በሶስቱ የዓለም ልዕለ ኃያላን አሜሪካ፣ ሩሲያና ቻይና ዘንድ ሌላው የመፋጠጫ ነጥብ ሆኗ አለ የሚል መረጃ ወጥቷል። ውሃን ምን ያስጮኸዋል ቢሉት ድንጋይ አለ ይሏል አበው። እውን ያንን የመካከለኛው ምስራቅ ቀጠና ወይም የባህረ ሰላጤው ሀገራትን ቀጠና በደንብ ላስተዋለው አልያም አጮልቆ እንደተመለከተው የልዕለ ኃያላኑ የዓለም ሦስቱ ሀገራት አሜሪካ፣ ሩሲያና ቻይና መነጽር እውነት በዚያው ከመዋል ከማደር ውጭ ሌላ ምን ምርጫ ሊኖር ሲል ቢጠይቅ አይፈረድበትም። እንዴት ቢሉ ደግሞ ተዝቆ የማይቆነጠር የነዳጅ ዘይት ሀብት፣ የተፈጥሮ ጋዝ በዚያ ሞልቶ የፈሰሰበት ነው። ተፈጥሮው በራሱ የውሃ ምንጭ ሳይሆን የነዳጅ ዘይትና የጋዝ ሀብት ምንጭ ነው የሚያፈልቅበት። ይህንን አድሎታልና ያ ደግሞ በሁሉም ሀገር አልተሰጠም። በረከቱ በዚያ በመካከለኛው ምስራቅ ቀጠና ውስን ሀገራትና በባህረ ሰላጤው ሀገራት ነው። ታዲያስ አሁን ሦስቱ ሀገራት ተፋጠዋል። በአንበጣ ዘመን ቢራቢሮ ያስፈራል ይላሉ። ባለቀ ዘመን የምድር ገጽና የከርስ ሀብት ተበልቶና ተቦጥቡጦ ባለቀበት ዘመን ወዲህም የኤሌክትሪክ ወይም ኤሌክትሮኒክስ ዘመን ገዝፎና ጎልቶ በመጣበት ዘመን የነዳጅ ዘይትን ማግኘት የቅንጦት አልያም የዕድልን ያህል ተቆጥሯል። በነዳጅ ዘይት የሚሰሩ መኪኖች
ከዚህ በኋላ እምብዛም ዋጋ አይኖራቸውም በሚባልበት ዘመንም ላይ ተደርሷልና የነዳጅ ዘይት ሀብት እጅጉን የሚወደድበትና የሚመረጥበትም ዘመን ነው። ሁለት የሚጣረሱ ሐሳቦች ናቸው የሚንሸራሸሩበት። ወዲህ አሜሪካም ከነዚያው የባሕረ ሰላጤው ሀገራትና የመካከለኛው ምስራቅ ቀጠና ሀገራት ጋር ወዳጅነቷ የገዘፈና የረዘመ ይባልለታል። እንዳብነትም በዓለም ላይ ካሉት የግዙፍ መጠን ነዳጅ አምራችና ላኪ ሀገራት እንደነ ሳውዲ አረቢያና የተባበሩት አረብ ኤምሬት ከነዛ የመሳሰሉት ሀገራት ጋር ወዳጅነቷ የጠነነ ነው ተብሎለታል። ወዲህ ደግሞ እንደ ሩሲያን መሰሎቹ ሀገራትም ከሳውዲ አረቢያና ሌሎቹ የባሕረ ሰላጤው ሀገራት ጋር የቀረበና የጠበቀ ወዳጅነት አላቸው። ሩሲያን ስንመለከት በዓለም ላይ ተጠቃሽ የነዳጅ ዘይትና የተፈጥሮ ጋዝ አምራች ሀገር ናት። ሩሲያን ስንመለከት በተናጠል እዚህ ቦታ ቀረሽ የሚባል የተፈጥሮ በረከት የላትም። የማዳበሪያ አምራች ሀገሯ ሩሲያ ናት። የነዳጅ ዘይትና የተፈጥሮ ጋዝ አምራቹ ሀገር ሩሲያ ናት። ስንዴው እንደ ገበጣ ጠጠር አናት ላይ ቢያርፍ በረቃቅሶ የሚጥል ዘይቱ፣ በቆሎው የከበቧት የባህር ሀብቶቿ የአዞቭ ባህር፣ የጥቁር ባህር፣ የካስፒያን ባህር ስንቱ ይጠቀሳል። ወደቦቿን እነ ክራይሚያን ወደብ፣ ክሬም፣ ሴባስቶፖል ወደብ ስንቶቹ ይጠቀሳሉ። ወንዞቿን ቢባል በጣም በርካቶች ናቸው። የማዕድን ዘር ስፋፍቷ፣ የወርቅ ሀብቷ ከሚነገረው በላይ ተዝቆ ቁንጥር የማይል ነው ሩሲያ። ታዲያ ያቺ ሀገር በጦርነት ብትገጥም የእሷ ክንድ ይዝላል ወይ? እሷ ትረታለች ወይ? መርታት እንጂ መረታት አይታሰብም። ዩክሬንን 4 ዓመት አላምጣት 5ኛ ዓመቷን አስይዛታለች። እህስ የሚቀረው ነገር ምንድን ነው ከተባለ ዩክሬን መሬቶቿን መስጠትና ሰጥለጥ ብላ መስማማት ብቻ ነው ስትል ለኃያሉ ሀገር አሜሪካን መስክራላታለች። አሁን ታዲያ ሶስቱ ቻይና፣ አሜሪካና ሩሲያ በዚያ በባሕረ ሰላጤው ቀጠና ሀገራት በእነዚያ ሀገራት ሀብት ላይ አይናቸው አርፏል፣ ቀልባቸው ወድቋል። መብላቷን አላወቀች፣ እጇን ታጠበች። ወዳጅነታቸው በርትቷል። ቻይናም ብትሆን ውለታ ሰርታለች። ኢራንና ሳውዲ አረቢያን አስታርቃ በሳውዲ አረቢያ ላይ የተቃጣውን የሰላ ጦር አስነስታለች፣ ከሁቲዎች ገላግላታለች። ይሄ ሁሉ ውለታ አለ። ማን ይበላው ይሆን? ቀኑን መጠበቅ ነው ጊዜውን። 14 Arab and Islamic countries Secretariat of GCC, Arab League, OIC condemned statements made by the United States of America ambassador to Israel. ይሄ ደግሞ ሌላ ጉዳይ ነው። የአሜሪካው አምባሳደር በእስራኤል ያሉቱ ምንድን ያሉት? እስራኤል በዚያ በመካከለኛው ምስራቅ ቀጠና ያሉ ሀገራትን በተለይም እንደ ዌስት ባንክ ያሉትን ለመጠቅለል ትችላለች የሚል አዝማሚያ ያለው ንግግር ተናግረዋል ነው የተባለው። ታዲያ ይሄ ያስቆጣቸው 14 የአረብና የባሕረ ሰላጤው ቀጠና ሀገራት በእስራኤል ላይ ውግዘታቸውን አውርደውታል። እስራኤል ከዚህ ቀደም በመካከለኛው ምስራቅ ቀጠና ያሉ 7 ሀገራትን የተስፋይቱ ምድር ወይም ጋድ ፕሮሚስ ላንድ ስትል እንደምትጠቀልላቸው ማስታወቁ አይዘነጋም። ሀገራቱ ደግሞ ከተባለ ሳውዲ አረቢያ፣ ግብፅ፣ ኳታር፣ ኢራቅ፣ ዮርዳኖስ፣ ሊባኖስ፣ ሶሪያና የጋዛ ሰርጥ ናቸው። በቅርቡ ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል የዌስት ባንክን ለመጠቅለል የያዘችውን አቋም በጽኑ መቃወማቸው አይዘነጋም። ከአንገት በላይ ቢሏቸውም ዛሬ በኢራንና በአሜሪካ መካከል ለጦርነት ከመጨረሻው ደረጃ ላይ የተደረሰበት የሚነገርለት ጉዳይ መጀመሪያ በኢራን ላይ እስራኤል ጥቃቱን ትጀምር ዘንድ አሜሪካ ትሻለች ነው የተባለው። ጉዳዩ አንድም በሞኝ እጀ ዘንዶ ጉድጓድ ይለካልን፣ ሁለትም ሞኝ ዕለቱን ብልጥ ዓመቱን ይሉትን ያስታውሱበታል ይላሉ ተቾቹ። እስራኤል ከዚህ ቀደምም ባዚያ የሰኔ ወር የ2025ቱ የኦፕሬሽን ሚድናይት ሃመርዝ ጦርነት ወይም ጥቃት ጊዜ የመጀመሪያውን ጥቃት እስራኤል እንደጀመረችው ይነገራል። ታዲያ ወደ ኋላ ላይ ሰኔ 22 ቀን ወደ መጨረሻው ማሳረጊያ ላይ አሜሪካ በቢ2 ስቲልዝ ስፒሪት የቦምብ ጣይ አውሮፕላኖቿ የኢራንን የኒውክለር ማብለያ ጣቢያዎች ኢስፋሃን፣ ናታንዝና ፎርዶውን ኦብሊትሬትድ ኮምፕሊትሊ ዲስትሮይድ ስትል በፕሬዚደንቷ በኩል የተመጻደቀችበትን መግለጫ ማውጣቷን አንዘነጋውም። ታዲያ አሁንም ቢሆን
እስራኤል ቀድማ ኢራንን ትተነኩሳት ዘንድ አሜሪካ ትሻለች ነው የሚባለው። ይሄን የተናገሩት የአሜሪካ ጎምቱ ባለስልጣናት ናቸው። እስራኤል ኢራንን ጫር አደረገቻት ወይም ደግሞ ተነኮሰቻት ማለት በቀጥታ ኢራን እስራኤል ላይ የተነጣጠረውን የትኛውንም የጦር መሳሪያዋን የእሳት ዶፍ ታዘንበዋለች። ያን ጊዜ አሜሪካ በዚያ ካስጠጋቻቸው የጦር አውሮፕላን ጫይ መርከቦቿና የጦር አውሮፕላኖቿ ምናልባትም ከ300 በላይ የጦር አውሮፕላኖችን በዚያ አስጠግታለች። ገዳይና ጨራሽ ፍጹም መርዘኛና መዘዘኛ የተባሉትን የኤፍ-22 ራፕተር የጦር አውሮፕላኖችን ጨምሮ ከዚያም ውጪ ነዳጅ ባየር ላይ የሚሞሉ ከርሳም አውሮፕላኖቿን በገፍ ወደ እስራኤል ቤንጎሪዮን አውሮፕላን ማረፊያ ጣቢያ አሳርፋለች አሜሪካ። ስለዚህ የትላንትናው የኢራንና የአሜሪካ የድርድር ሂደት ብቻ ነበር የሚጠበቀው። ዛሬ ድርድሩ አብቅቶ የለም ወይ ሲባል አዎን አብቅቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕና የማዕከላዊ ዕዙ የጦር አዛዥ ከፍተኛው ጀነራል ብራድ ኪውፐርና የዚያው የማዕከላዊ ዕዙ ከፍተኛ አዛዡ አንድ ጋር ሆነው ከትራምፕ ጋር ዶልተዋል የሚል መረጃ ነው የወጣው። ኢራን ከሁለቱ ሀገራት የዚህ የእሳት ዶፍ ዲንና አመድ ሲዘንብባት እውነት አብረን በልተናል አብረን ጠጥተናል የሚሏት ይታጡ ይሆን? የለም። ከዚያም አልፎ የወታደራዊ ውል ስምምነት የተፈራረሙት ፈርጀ ብዙ ውል ስምምነት ያሰራቸው ቻይናና ሩሲያ እንዴት ዝም ይሉ ይሆን ሲባል የለም፣ ዝም አይሉም። ቻይና ዛሬ ድምጿን አሰምታለች። ከዚያም ውጪ ቻይና እኮ የጦር መሳሪያዎቿን ሩሲያን ብትሆን በግዙፍ የካርጎ አውሮፕላኖች እየጫነች ልካላቸዋለች፣ እንደ ኤስ-300 እና ኤስ-400 የሚሳይል መከላከያዎቿን። ከዚያም ውጭ በጣም በርካታ የጦር መሳሪያዎቻቸውን ሰጥተዋል ነው የሚባለው። አድርገው እንጂ ቬኔዙዌላስ ብትሆን ከሩሲያ ላይ በጣም በርካታ የጦር መሳሪያዎችን አግኝታ አልነበረም ወይ? አንድ ጥይት ሳትተኩስ አንድ የአሜሪካን ኮማንዶ ሳትጥል አይደለም ወይ ፕሬዚደንቷን ኒኮላስ ማዱሮን ከነምሽታቸው አሳግታ የለቀቀችው? ምን ያደርጋል 100 ብር ካልመነዘሩት ይባላል። አልሞ ተኳሽ አጣች ወይ ቬኔዙዌላ ሲሉ የተሳለቁባት ብዙዎች ናቸው። በጊዜ ወረ እንደውም ኒኮላስ ማዱሮን የቬኔዙዌላውን ፕሬዚደንት ምነው ሳቴ የወገባቸው ሽጉጥ ዱዳ ሆነ ወይስ ውሃ ሆነ የሚተፋው ወይስ በልብ አገር የሉም ወይ ያሏቸው ብዙዎች ናቸው። በወደቀ ዛፍ ምሳር ይበዛዋል። ሲያጋልጥ ይቆምጣልን ሆኖባቸው እንጂ ማዱሮ ብዙ ፎክረው ዝተው ነበረ በአሜሪካ ላይ። ተጠንቀቅ አሜሪካ፣ ተጠንቀቅ ትራምፕ ሲሉ፣ ዛሬ ግን ሁለቱን እጃቸውን በሰንሰለት ተጠርቀው አይናቸው ቁልጭ ሲል የታዩበት ዜና ዓለምን ጉድንቃስ ብሏል። አሜሪካም ቢሆን በሳቸው አድርጋና ተጠቅማ ሌሎች ልዕለ ኃያላን ነን የሚሉ ያበጠና የቆለበጠ ልባላቸውን ያለቻቸውን ሀገራት አስጠንቅቃበታለች። የካውንተር ፓንች ዘገባ እንዲህ ይላል። በኢራንና በአሜሪካ መካከል ጦርነቱ አይጀመር በሉ፣ አይጀመር እንጂ የሚጀመር ከሆነ ግን ያ የኒውክሌር ጦርነት መጫሩን ድፍን ዓለም ይወቀው ሲል የካውንተር ፓንች ዘገባ ያስረዳል። ኢራን ከ1500 እስከ 3000 በላይ ሚሳይሎቿን አዘጋጅታ ከሰው አልባ የጦር አውሮፕላኖቿና ከባህር ሰርጓጅ የጦር መርከቦቿ ጭምር በከፍተኛ ተጠንቀቅ ላይ መሆኗ ይነገራል። ከዚያም አልፋለች ኢራን እና አኬር አልዘመን ከ3000 ኪሎ ሜትር በላይ የሚወነጨፉ ከድምፅ ፍጥነት በ12 እጥፍ ሽውብስ እያሉ አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ያሏትን የጦር ሰፈሮች ለማውደም ተዘጋጅተው የለም ወይ? አነጣጥራቸው በዚያ ጣቷን በመላጫቸው ላይ አድርጋ ተቀምጣለች ኢራን። የአሜሪካው የሪፐብሊካን ሴናተር ጆን ኬኔዲ አሉ ዛሬ አያቶላ ዋንትስ ቱ ድሪንክ አወር ብላድ አውት ኦፍ ኤ ቦት አስ ኢራን ቴንሽንስ እስካለት እኛ የሪፐብሊካን ሴናተሩ ጆን ኬኔዲ እኛን የኢራኑን መንፈሳዊ መሪ ሞተው 3 ቀንም ቢሞላቸው በሰልስታቸውም ይሞታሉ ብዬ አላምንም። እሳቸው ከየትኛውም ጥፋትና ጥቃት አይመለሱም ሲሉ ብሶታቸውን ገልጠዋል። ትራምፕ puts a fate of world top conflicts in hands of two men። አዎ አሁን በሁለት ሰዎች እጅ ነው የዓለም ግዙፍ ጦርነት ሊጫር የታቀደው። ክብሪቱ ሊለኮስ ሊጫር የተዘጋጀው በሁለት ሰዎች እጅ ነው። አንድም በአያቶላው ሁለትም በትራምፕ።
ነገር ግን በውስጠ ታዋቂነት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራር ቢቢ ትራምፕ በዩክሬንና በኢራን ይዘውት የነበረው ድርድር ሂደት አልሰላላቸውም። እናም የዩክሬንን ጉዳይ ገሸሽ አድርገው አሁን በኢራን ላይ አተኩረዋል። እስራኤልም በበኩሏ አሜሪካን ለግዙፍ ጦርነት እየጎተጎተቻትና ኢራንን ትመታት ዘንድ እየገፋፋቻት ነው የሚል መረጃ ወጥቷል። የኢራን ጉዳይ ያበቃ ያከተመ ጉዳይ ነው። ጉድጓዱ የተማሰ ልጡ የተራሰ ይላሉ ኢትዮጵያኑ። ያለቀ ጉዳይ። የክፋትን ጉድጓድ ስትቆፍራት ታርቀው ማን እንደሚገባበት አታውቅምና ይላሉ። ወጥመድ ማጥመዱ መች ይገዳል? በወጥመዱ የሚያዘው ጉዳይ እንጂ አሊያም ገዳይ ሲያረፍድ ሟች ይንቀዠቀዣል ይላሉ። አሁን በመካከለኛው ምስራቅ ቀጠና አሜሪካና እስራኤል ኢራን ተፋጠው የእባብ ሬሳ አለንጋቸውን ይዘው እየጨፈኑ ነው፣ ጮቤ እየረገጡ ነው። ጉዳዩ የማይታወቀው ነገር በዚህ ያለቀና የተጠናቀቀ ሰዓት ቀድሞ ማን በኢራን ላይ ወይም ኢራን በማን ላይ ከአሜሪካና ከእስራኤል በማናቸው ላይ ክብሪቱ የዚያ የግዙፉ ጦርነት የእሳት አሲዱና መርዙ ድማሚት ማናቸው እንደሚጭሩት የተገለጠ ነገር የለም። ፍንጩ አልወጣም። ምናልባትም ይህች ዓለም በየሰከንዱ አዳዲስና አስፈሪ መረጃዎች ከሚወጡባት አንጻር በቀጣይ ባሉት ሰዓታትና ደቂቃዎች ምን ሊከሰት ይችላል? እንኪያስ ምድር ሆይ ሰላሙን ይስጥሽ እንጂ ስለ ሰላም ሐዋርያሽ የሰው ልጅ እንደሆነ ስለ መጥፊያሽ እየዶለተ የመርዝና የአሲድ የእሳት ብጥብጡን ይዞ ሆ ብሎ እየጨፈረ ተዘጋጅቶልሻል። መጥኔውን ይስጥሽ። ሰላምን የሚፈጥረው አእምሮ፣ ስለ ሰላም የሚናገረው አንደበት ዛሬ ስለ ጦርነት ስሌት አስልቶ ቀመር ቀምሮ ቁማር ሊበላብሽ ተዘጋጅቷል። የሰላም ሐዋርያው የሰው ልጅ ራሱ ዛሬ የጦርነትን ስሌት አስልቶ እሳቱን በብዙ ፊት እያራገበ ነው። ሰላም ሆይ ከምድርም ከሰማይ ታጣሽ። ማን ነው ብቅ የሚል በዚህ ወቅት? ይሄ ጦርነት ከተጀመረ ቀድሞውንም ቢሆን የኒውክሌር አርማጌዶን ይጀመራል የተባለለት የዚያ የመካከለኛው ምስራቅ ቀጠና ምድር ዛሬም ይኸው ተደግሞበታል ትንቢቱ። የኒውክሌር ጦርነት ይቀጥልበታል ተብሏል። አሁን ይሄ ሲሆን የሰው ልጅ ሞኝ ራቱ ሲያር ይስቃልን ሆኖ ራሱን ባነደደው እሳት በቀመመው መርዝ በበጠበጠው መርዝ ተግቶ ሊያርፍ ይዘጋጅ ሆኖ ወይም በሳለው ካራ ራሱን አርዶ ሊንጋለል ለዚያ ፈቃዱን አስገዝቶ ይሆን ወይ? ይሄ ሁሉ ጥያቄ ነው። አረ ለመሆኑ ስለ ሰላም የሚከት ስለ ሰላም የሚዘምት በምድሪቱ ሁሉ ክፍል እንዴት አንድ ሰው ይታጣል? ምድር ስለ ሰላም ጮሆ የሚናገርባት ሁሉንም ስብከቱን ስለ ሰላም ያደረገ አንድ የዘመን ሐዋርያ እንዴት ይጠፋባታል? ዓለም ስለምን የሰላምን አንደበት አጣች? ስለ ሰላም የሚጮህላትና ስለ ሰላም ዋስትና የሚወስድላት ከወዴት አጣች? ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።